እናስተለን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሩዋንዳ ዓለም አቀፍ የጄኖሳይድ መታሰቢያ ቀንን ምክንያት በማድረግ ለፕሬዝዳንት ፖል ካጋሜ መልእክት ላኩ። በሩዋንዳ የተፈጸመው ጄኖሳይድ በሚታሰብበት ወቅት በትግራይ ህዝብ ላይ አሁንም ጄኖሳይድ እየቀጠለ መሆኑን የገለጹት ዶክተር ደብረጽዮን ፕሬዝዳንት ፖል ካጋሜ ይህንን ወንጀል እንዲያወግዙና ከትግራይ ህዝብ ጎን እንዲቆሙ ጥሪ አቅርበዋል። ሰለሞን አስመላሽ የህወሓት ድርጅት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሩዋንዳ ዓለም አቀፍ የጄኖሳይድ መታሰቢያ ቀንን ምክንያት በማድረግ ለፕሬዚደንት ፖል ካጋሜ የሐዘን መልእክት ላኩም። ዓለም በሩዋንዳ እንደ አውሮፓውያን አቆጣጠር በ1994 የተፈጸመውን ጄኖሳይድ ሲያስታውስ በትግራይም ከ1 ሚሊዮን በላይ ንጹሐን ዜጎች ላይ የተፈጸመ ጄኖሳይድ ለህልውናና ለደህንነት የተከፈለው ዋጋና የተጎጂዎችን ክብር መታሰብ አለበት ብለዋል። በሩዋንዳ የደረሰው ጭፍጨፋ በዓለም አቀፍ ማህበረሰብ ድክመት ምክንያት መሆኑንም ዶክተር ደብረጽዮን ገብረሚካኤል ገልጸዋል። የሩዋንዳ አመራር በአንድነት መገንባት እርቅና ሰላም ማረጋገጥ ላይ ያሳየውን አብነታዊ ተሞክሮ እጅግ እንደሚያደንቁትም ገልጸዋል። እንዲሁ ሩዋንዳ በአካታች አገር ግንባታና ፍትህ ማስፋፋት ላይ ለዓለም ማህበረሰብ አብነት መሆኗን በላኩት መልእክት ጠቅሰዋል። በሩዋንዳ የተፈጸመው ጄኖሳይድ በሚታሰብበት ወቅት በትግራይ ህዝብ ላይ አሁንም ጄኖሳይድ እየቀጠለ መሆኑ የገለጹት ዶክተር ደብረጽዮን ገብረሚካኤል ፕሬዚደንት ፖል ካጋሜ ይህንን ወንጀል እንዲያወግዙና ከትግራይ ህዝብ ጎን እንዲቆሙ ጥሪ አቅርበዋል። እኛ እንደ ትግራይ ህዝብ በሩዋንዳ የተፈጸመው ጄኖሳይድ ብቻ ሳይሆን በዓለም ዙሪያ የሚፈጸሙ ሁሉንም የጄኖሳይድ ወንጀሎች እንደሚያወግዙም ገልጸዋል። እነዚህ የጄኖሳይድ ተጎጂ ህዝቦች ለሰላም፣ ፍትህ፣ ህልውና በአንድነት መስራትና መተባበር እንዳለባቸውም በጻፉት መልእክት ገልጸዋል። በመጨረሻም ዶክተር ደብረጽዮን ገብረሚካኤል ይህ ጥሪ ትኩረት እንዲያገኝና በተግባር እንዲፈጸም ለፕሬዚደንት ፖል ካጋሜ ተማጽነዋል። በፌዴራል መንግስቱ አማካኝነት በትግራይ ላይ የተደረገው የነዳጅና የጥሬ ገንዘብ ክልከላ በትግራይ ከፕሪቶሪያው ስምምነት በኋላ በውስን መልኩ ተጀምረው የነበሩ ትላልቅ ፕሮጀክቶች ስራቸውን በማቆም ላይ መሆናቸው የትግራይ ኢንቨስትመንት ኮሚሽን አስታወቀ። ምክትል ኮሚሽነር ካሳይ ገብረ እግዚአብሔር እንደገለጹት የፌዴራል መንግስቱ ይህንን ችግር በመገንዘብ በክልሉ እያደረጋቸው ያሉት ክልከላዎች በአፋጣኝ በማቆምና የፕሪቶሪያው ሰላም ስምምነት በሙሉነት መፈጸም ይገባልም ሲሉ ጥሪ አቅርበዋል። ፍሬወት ወልደመድህን በትግራይ በነበረው አውዳሚ ጦርነት ሳቢያ ከፍተኛ ጉዳት ከደረሰባቸው ዘርፎች መካከል የኢንቨስትመንት ዘርፉ ዋነኛ ተጠቃሽ ነው። ይሁንና ከፕሪቶሪያው ስምምነት በኋላ አንዳንድ የኢንቨስትመንት ዘርፎች ከነ ችግሮቻቸው በውስን መልኩም ቢሆን እንቅስቃሴ ጀምረው እንደነበር ከትግራይ ቴሌቪዥን ጋር ቆይታ የነበራቸው በትግራይ የኢንቨስትመንት ኮሚሽን ምክትል ኮሚሽነር ካሳይ ገብረ እግዚአብሔር ገልጸዋል። የተቃጠሉ፣ የጠፉ፣ የወደሙ ማሽነሪዎች ነበሩ። እነዚህ በነጻ ቅርጽ እንደገና በልዩ ሁኔታ ተፈቅዶ ከፌዴራል መንግስት እንዲመጡ እንዲያስገቡ ነበር ሐሳባቸው። ብድርም በተለየ ሁኔታ ለክልላችን በተለየ ሁኔታ ምክንያቱም በወራሪዎች ኦልሬዲ ተወረዋል፣ ተቃጥለዋል፣ ወድመዋል። ስለዚህ የመልሶ ማቋቋም ስራ፣ የመልሶ ማልማት ስራ እንድንሰራ ይሄንን ይመቻችልን የሚል ሐሳብ ነበራቸው። ደህና የሚባሉ ባለሀብቶች በንብረታቸው የወደመ ደግመው ለማስገባትና ብድር አግኝተው ለማልማት ነበር ሐሳባቸው። እነሱ ስላላገኙ እስካሁን ድረስ ያው እንደቆም ነው ያሉት። ምንም ብዙ እንቅስቃሴ የላቸውም። በራሳቸው ጥረት የጀማመሩ ባለሀብቶች ነበሩ። እነሱ እየሰሩ ነው። እስከ ቅርብ ጊዜ እየሰሩ ነበሩ። ብድር ያገኙ እየሰሩ ነበሩ። ምክትል ኮሚሽነር ካሳ ያክለውም በትግራይ በአሁኑ ወቅት በተደረገው የነዳጅ በጀትና የጥሬ ገንዘብ ክልከላ ምክንያት በትግራይ ከነችግሮቻቸውም ቢሆን በራሳቸው አቅም በውስን መልኩ እንቅስቃሴ የጀመሩ የኢንቨስትመንት ፕሮጀክቶች ስራቸውን በማቆም ላይ እንደሚገኙም ተናግረዋል። ከቅርብ ጊዜ ወዲህ ግን አሁን ፕሮጀክቶቹ ወደ ማቆም የቆምም አሉ፣ ወደ ማቆም እየሄዱ ያሉት ፕሮጀክቶችም አሉ። ብድር ያገኙት ነዳጅ አጥተው ፕሮጀክታቸው ወደ ማቆም ደረጃ ያደረሱ አሉ። ብድር ያላገኙ በራሳቸው ጥረት እየሰሩ የቆዩ ደግሞ አሁን ነዳጅም አጥተው ኮንስትራክሽን መስራትም አልቻሉም። አሁን የነዳጅ እጥረት ለኢንቨስትመንት ትልቅ ችግር ሆኖ ነው ያለው በክልላችን። ኮንስትራክሽን ማቴሪያሎችንም ማምጣት አልቻሉም። ምክንያቱም አሁን በእጥፍ ነው አሁን የድንጋይ ለማምጣት
ሌሎችም ለዛ ግብአት የሚሆኑት ነገሮችን ለማምጣት አሁን በጣም እየተቸገሩ ያሉበት ጊዜ ነው ያለው። ለትግራይም ይሁን ለሀገሪቱ ትልቅ ተስፋ ሰጪ ተብሎ የሚታሰበውና በትግራይ ደቡባዊ ዞን በመሆኒ ከተማ የሚገኘው የሀለቃ ሞገስ የወተት ተዋጽኦ ፕሮጀክት በኢትዮጵያ መንግስት በተደረገው የነዳጅ ክልከላ ምክንያት አደጋ ላይ እንደሚገኝ ምክትል ኮሚሽነሩ አስረድተዋል። እንደ ሀገርም እንደ ክልልም ይቀይራል ብለን የያዝነው ፕሮጀክት አለ። በዚህ በመሆኒ አካባቢ ያለ የሀለቃ ሞገስ ፕሮጀክት ነው። ትልቅ ፕሮጀክት ነው እሱ ከ660 ላሞች ከውጭ መጥተው እነሱም 660ውን ወልደው አሁን እዛ ውስጥ ነው ያሉት። ሌላም አሁን 330 እያስገቡ እንደሆነ ደግሞ ዶክመንታቸውም ይናገራል። አሁን ለነዚህ የሚሆን ቀለባቸው ለማጨድ ማሽነሪዎች ነዳጅ አጥተው ቆመዋል። ስለዚህ በሰው ኃይልም አጭደው ለምግብ ማቅረብ አልቻሉም። አሁን ምን እየሆነ ነው ያለው? ከብቶቹም አሁን ሊመቱብን ነው እያሉ አሁን ወደኛ መልክተዋል። ብዙ ነገር አድርገዋል ማለት ነው። ስለዚህ ይሄንን ካልተፈታ የነዚህ ላሞች ህይወት ማዳን አንችልም። የሚታለውትንም አሁን ወተታቸው ፕሮሰስ አድርገው ወደ ሌላ ቀይረው እንዳይሸጡ ወይም ኤክስፖርት እንዳያደርጉ ደግሞ ነዳጅ ስለሌላቸው እሱም አሁን ወተት እየደፋን ነው ብለው ነው አሁን ለኛ ሪፖርት ያደረጉ። ስለዚህ በታለመለት ይሄድ አይደለም የትግራይ ኢንቨስትመንት። ይህ ብቻም አይደለም ይላል ምክትል ኮሚሽነር ካሳሁን። የነዚህ ፕሮጀክቶች ስራ ማቆሙም በተለይ በትግራይ ከጦርነቱ በኋላ በዘርፈ ብዙ ምክንያቶች በስፋት እየተስተዋለ የመጣው የወጣቶች የስራ አጥነት እንዲስፋፋ ዋነኛ ምክንያት ሊሆን ይችላል ሲሉም ተናግረዋል። የስራ እድልም በተቻለ መጠን የስራ እድል የፈጠሩ ፕሮጀክቶችም ነበሩ። አሁን ሊቆሙ ነው፣ እነሱም እየቆሙ ናቸው። ስለዚህ የወጣቶች ስደትም ልናበዛ ነው ማለት ነው፣ ወይም ወዳልተፈለገ ስራ ሊገቡ ነው ወጣቶቹ። ስለዚህ ይህንን በትኩረት ታይቶ መፍትሄ ካልመጣ የኢንቨስትመንት ጉዳይ በጣም አስቸጋሪ እየሆነብን ነው ያለው። ስለሆነም በትግራይ ሰላም እንዲሰፍን የተጀመሩ የኢንቨስትመንት ስራዎች እንዲቀጥሉና ትግራይ ከደረሰባት ዘርፈ ብዙ ውድመትና ጉዳት እንድትወጣ የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር ተደራዳሪ የሚሆን አደራዳሪ አካላት እንዲሁም የዓለም ማህበረሰብ በትኩረት ሊመለከቱት ይገባል ሲሉም ጥሪ አቅርበዋል። ስለዚህ አሁንም ተስፋ የምናደርገው እኛ የፕሪቶሪያ ስምምነትን እንዲተገበር አሁንም ሰላም እንዲኖር ልማት እንዲኖር ነው የምንፈልገው። የኢትዮጵያ መንግስት የፕሪቶሪያው ስምምነት ተግባራዊ ባለማድረጉ የትግራይ ህዝብ ችግር እንዲባባስ እያደረገ መሆኑን የአላማጣ ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም የጎረቤት ህዝቦች የህዝብ ለህዝብ ግንኙነትም ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ለሀፍቱ ብስራት ዘገባ ብርቱካን ጌታዬ። የትግራይ ህዝብ የታወጀበትን ጄኖሳይዳዊ ጦርነት ለመመከት በከፈለው ከባድ መስዋዕትነት የፕሪቶሪያው የሰላም ስምምነት ሊፈረም ችሏል ያሉት ያነጋገርናቸው የአላማጣ ከተማ ነዋሪዎች የፕሪቶሪያው ስምምነት አንጻራዊ ሰላም ቢያመጣም እንኳን የኢትዮጵያ መንግስት ውሉን ተፈጻሚ ባለማድረጉ የትግራይ ህዝብ መከራ ውስጥ ይገኛል ብለዋል። መንግስት ኢትዮጵያ ሐዝ ገብረለው ውል ፕሪቶሪያ የኢትዮጵያ መንግስት አሁን እያደረገ ያለው ተግባርነት የሌለው ተግባር የፕሪቶሪያው ስምምነት የጣሰ ነው። ውል ፕሪቶሪያ አብዝ መሰረተሉ ጊዜ የፕሪቶሪያው ስምምነት ሙሉ በሙሉ ሳይተገበር አሁን ደግሞ ተጨማሪ በደል እየሰራ ነው። የዚህ ተቀጥያም የኢትዮጵያ መንግስት በትግራይ ህዝብ ላይ አሁን በሚያደርጋቸው የተለያዩ ሁለንተናዊ ክልከላዎች ህዝቡ ቀስ በቀስ እንዲሞት እያደረገ ነው ሲሉ ገልጸዋል። ከተማ ህዝቡን አብ ዕጽዋን ክባነእቲና አለ ነዳድ ተከልክልና አለና ማህያ ተከልክሉሎ ክልከላ ላይ ነው ያለነው። ነዳጅ ደሞዝ ተከልክለዋል። አሁን እንደ ክልል የተቀመጡ ክልከላዎች ትክክል ያልሆኑ ናቸው ነው ምለው። ህዝብ ትግራይ በትግራይ ህዝብ ላይ የደሞዝ፣ መድኃኒት፣ ነዳጅ የተቀመጡ ክልከላዎች ችግሩ እንዲባባስ እያደረገ ነው ያለው። ዳግም አብ ዕጽዋይና ዘለና ዳግም ክልከላ ውስጥ ነው ያለነው። ምክንያቱ ትምህርት ተቋርጧል። ሌሎች መሰረታዊ አገልግሎቶችም የሉም። እንደ ህዝብ ከፍተኛ ችግር ላይ ነው የምንገኘው። የአላማጣ ከተማ ነዋሪዎች አክለውም የጎረቤት ህዝቦች የህዝብ ለህዝብ ግንኙነት ተጠናክሮ ሊቀጥል እንደሚገባ በመግለጽ የኢትዮጵያ መንግስት ለሚያደርጋቸው አግባብነት የሌላቸው ተግባራት እንደሚቃወሙም ገልጸዋል። ንሕና ምስማንም ህዝብ ለጽልእ የብልናን ህዝቡን ናይ ቆቦ ህዝቢ አበላማጣ ይዝውዕል እኛ ከማንም ህዝብ ጋር ጸብ የለንም። አሁንም ከጎረቤት ህዝቦች ጋር ገበያ እየተገበያየንና በተለያዩ ማህበራዊ መስተጋብሮች አንድ ላይ ነው የምንውለው። የአፋር፣ የአማራ፣ የአገው ህዝብ አላማጣ ነው የሚውለው። ይህ ተጠናክሮ መቀጠል አለበት። ናይ ኩናት አስካሕ ሓይነት ንፈልጦ ኢና
ጦርነትን ማስፋፋት ጥቅም እንደሌለው ሁሉም አይቷል። አንድነታችን በማጠናከር ችግሮቻችንን መፍታት ይቻላል። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማሙ። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱንም ተገልጿል። ሰለሞን አስመላሽ Trump seconds ago taking to Truth Social to say that he is talking to Pakistani officials, and based on that conversation, he will agree to stop bombing for 2 weeks. He also says that Iran has agreed to open the Strait of Hormuz for that time period. So ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍተው መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማሙ። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱንም ተገልጸዋል። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ወሳኝ የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ ስልጣኔው ይወድማል የሚል ዛቻ ካሰሙት ከሰዓታት በኋላ ነው። አገራቱን ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የተኩስ አቁም ወዲያውኑ ገበራዊ መሆን እንደሚጀምር አስታውቀዋል። ፕሬዚደንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነው የሆርሙዝ ወሽመጥ የምትከፍት ከሆነ 2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸውን ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ በዚህ ጊዜያዊ የተኩስ አቁም የተስማሙት ሁሉንም ወታደራዊ ግብ ስላሳኩና ከዚያም በላይ ስላገኙ እንደሆነ ጠቅሰዋል። በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች። ኢራን በበኩሏ 10 ነጥቦች ያሉት እቅድ ይፋ አድርጋለች። በእቅዱ ውስጥ ከተካተቱት ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስ እና የመን ውስጥ ጥቃቶች መቆም አለባቸው የሚል ነው። ኢራን ላይ የተጣሉ ማዕቀቦች ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘብና ሀብቶች መልቀቅ እንዲሁም በአገሪቱ ላይ የደረሰው ውድመት መልሶ የሚገነባበት ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸሙ በእቅዱ ውስጥ ተጠቅሰዋል። የአገሪቱ መንግስት ኢራን ማንኛውም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲልም ቃሉን ሰጥተዋል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካ ድርድር ላይ ይጸናል ብለዋል። በሚሊዮን የሚቆጠሩ ኢራናውያን ስምምነቱ ተከትሎም አደባባይ በመውጣት ደስታቸውን እየገለጹ ናቸው። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ እንዳሳየም ተገልጸዋል። ዓለም አቀፍ የነዳጅ ዋጋ ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.8 ገብተዋል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው $96.75 ደርሰዋል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥበት ከነበረበት በርሜል $70 ገደማ ዋና የጨመረ መሆኑ ቀጥለዋል። በአሜሪካና ኢራን ጥቃት የተከፈተባት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛ ምስራቅ ነዳጅና ጋዝ አቅርቦቶች ስተጓጎለ ሲሆን የኢነርጂ ዋጋም በከፍተኛ መጠን ጨምረዋል። ወሽመጡ መዘጋቱን ተከትሎ ለረዥም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫን መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፍ የነዳጅ ገበያ ላይ ትልቅ እፎይታ እንደሚሆን ባለሙያዎች እየተናገሩት ይገኛሉ። ዘገባው የቢቢሲ ነው። በተያያዘ ዜና የአሜሪካ ኢራን የ15 ቀን የተኩስ አቁም ስምምነት ተከትሎ የዓለም የነዳጅ ዋጋ በ18 በመቶ ቀንሷል። ኢራን ዘግታ የነበረችውን የሆርሙዝ ወሽመጥ መክፈቷን ተከትሎ ነዳጅ የጫኑ መርከቦች መተላለፍ መጀመራቸው ተገልጿል። ይህንን ተከትሎም የዓለም የነዳጅ ዋጋ ለአንድ በርሜል በአማካይ ደርሶበት ከነበረ የዋጋ ንረት 13 በመቶ በመቀነስ ከ$100 በታች $94.8 እየተሸጠ መሆኑን ተመላክቷል። ለረጅም ጊዜያት የሆርሙዝ ወሽመጥ ተዘግቶባቸው በባህር ዳርቻው ቆመው የነበሩ ነዳጅ የጫኑ መርከቦች አሁን በተደረሰው ስምምነት መሰረት መተላለፍ መጀመራቸውም ለማወቅ ተችሏል። አሜሪካና ኢራን የተኩስ አቁም ስምምነት እንዲደርሱና የዓለም የነዳጅ ንረትም እንዲቀንስ ያስቻለው የሰላም ስምምነት እንዲፈረም የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ያካሄዱት የአሸማጋይነት ሚና ትልቁን ድርሻ የሚወስድ መሆኑን የቢቢሲ ዘገባ አመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።
ነው።